ሰላም ውድ የሳብ ኒውስ ተመልካቾች፣ በቅርቡ ስለ አዲስ ጥምረት ሰምታችሁ ሊሆን ይችላል። አንድ በሬ አርስም በሚል የተጣመዱ ኃይሎች ምናልባት የምስራቅ አፍሪካ ትልቅ ኃይል ሊሆኑ ይችላሉ። ይህ ኃይል የአማራ ፋኖ፣ ህወሓትና ሻዕቢያና ሱዳንን ያካተተ ኃይል ሲሆን ያሰባሰባቸው ዋና ዓላማ ደግሞ በ4 ኪሎ ያለውን የፌዴራል መንግስት መገልበጥ ነው። እኚህ ጥምረት የፈጠሩ ኃይሎች ሁሉም በሚባል ደረጃ በ4 ኪሎ መንግስት ተበድለናል የሚሉ ኃይሎች ናቸው። ሰላም ውድ የሳብ ኒውስ ተመልካቾች፣ በቅርቡ መከላከያ ይህን ኃይል አስመልክቶ መግለጫ ሲሰጥና ይህ ሐሳብ መሬት ከወረደ እንደ ሰማ ቀልጣለሁ ሲል ሰምታችኋል። ነገር ግን እዚህ ጋር የሚጠየቀው ጥያቄ ይህ ኃይል እሳቸው እንደሚሉት መሬት አልወረደምን? ይህ ኃይል መሬት ከመውረድ አልፎስ ኢትዮጵያን አልከበበምን? በዚህ ኃይልና በፌዴራል መንግስቱ መካከል ግጭት ቢነሳ በማን አሸናፊነት ያበቃል? ዛሬ ይህንን በዝርዝር እንመለከታለን። ሰላም ውድ የሳብ ኒውስ ተመልካቾች፣ ቻናላችንን አንድ ሰብስክራይበር የማስገባት እቅድ በግንቦት ወር አቅደናል። እናም ያቀዳችን እንዲሳካ ቻናላችንን ሰብስክራይብ እንዲያደርጉ ጠየቀን። ቪዲዮአችንንም እስከ መጨረሻ በማየት የእርስዎን ምልከታ እንዲያስቀምጡልን ጠየቀን። ሙዕተመር አልቢጃ ኢብራሂም አዳብ አልኡሱድ አልሑራ ጽምዶ የብናይት ላይ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሐዘን እቺኛዋን የጽምዶ ሐሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ። በመጀመሪያ ጽምዶ የተባለውና የተጻመዱትስ ማን ናቸው ካሉ ይህ ጥምረት የተፈጠረው በአሮጊቶቹ ሻዕቢያና ህወሓት መካከል ነው። ላለፉት 50 ዓመታት የአፍሪካ ቀንድ ጂኦፖለቲካ የናጡ የውትድርና ጠበብቶች፣ የዲፕሎማሲ አለቆች ከባዶና ከምንም ተነስተው መንበረ ስልጣን የያዙ በመንበረ ስልጣን ተጣልተው ሁለት ሀገር የሆኑ ያቄሙ ከዛም ባገኙት አጋጣሚ ጢማቸውን በሚወጣጡበት በሻዕቢያና በህወሓት መካከል የተደረገ ጥምረት ነው። እኒህ ኃይሎች ከአብሮነት ትግላቸው በኋላና የእነሱ ስልጣን ጠብ ሁለት ሀገር ከፈጠረ በኋላ አይን ላፈር ተባብለውና አይደለም አብሮ ለመስራት እንደ ህዝብ መጠፋፋት በሚፈልጉ ኃይሎች በተለይ በሰሜኑ ጦርነት እንዲህ ያደረገው ሻዕቢያን እንዴት እንዲህ ባስቸኳይ ቶሎ ይቀራሉ የሚለው ነገር ሌላ ጉዳይ ነው። በሌላ ጊዜ እንመለስበታለን። በዚህ ጥምረት ላይ ግን ሌላው ያለችው ሀገር ሱዳን ናት። ሱዳን በእርስ በርስ ጦርነት እየታመሰች ትገኛለች። ሱዳን ልትወጣበት በማትችልበት የጦርነት አዘቅት ውስጥ ሆና አሁን ላለችበት ችግርና መጎሳቆሏ ኢትዮጵያን ተጠያቂ ታደርጋለች። ሱዳን እዚህ ላይም አታበቃም። ዩናይትድ አረብ ኤሚሬትና ኢትዮጵያ ወጉኝ አስወጉኝ እያለች ስሞታ ስታቀርብ ነበር። እናም በኢትዮጵያና በሱዳን መካከል ያለው ግንኙነት አይጠገንም በሚባል ደረጃ ከተበጠሰ በኋላ ሱዳን የኢትዮጵያ መንግስት ለደህንነት ያሰጋኛል ለሚሉ ኃይሎች እንዲንቀሳቀሱ ያመቻቻል። ሌላው ከዚህ ኃይል ጋር ያለችውና በግልጽ እንዳለችበት ባታምንም ኢትዮጵያ ከተባለ በተቃራኒ ይዘ የምትመጣው ግብጽ በዚህ ጥምረት ላይ እንዳለች ይታመናል። ማንም ስልጣን ላይ ይቀመጥ ግብጽ ችግር የሌለባት ሁሌ የሚቃወም ካለ ግን ግብጽ አለች። እንደውም ከመቼውም ጊዜ በላይ ራሷን የምትሰጥ ብሔራዊ ጥቅሟን ሊያስጠብቅ የሚችል ከዚህ ውጪ ለግብጽ ከባድ ስብስብ ማግኘት ፈተና ሊሆን እንደሚችል ምንም ጥርጥር የለውም። እነዚህ ኃይሎች እንዴት ገጠሙ ካላችሁ እነዚህ ኃይሎች በተለይም ሻዕቢያ በሰሜኑ ጦርነት ቀንደኛ የመንግስት አጋር የነበረ ሲሆን ነገሮች ባልጠሩ መንገድ ከ4 ኪሎ መንግስት ጋር ግንኙነታቸው እየላላ ሄዶ በስተመጨረሻም እስከ መበጠስ ደርሷል። በእነዚህ ኃይሎች መካከል ምን እንደተፈጠረና እንዴት እንደሆነ ፈጣሪና ራሳቸው ሰዎቹ ብቻ ናቸው የሚያውቁት። ነገር ግን ብዙ ሰው በፕሪቶሪያ የሰላም ስምምነት ምክንያት እንደተቋረጠ ይናገራል። ጦርነቱ እንዲቀጥልና ህወሓት እንዲጠፋ የሚፈልገው ሻዕቢያ በድርድሩ በፌዴራል መንግስት አክሩፎ ነው ይላሉ። ታዲያ አንዴ ከሻዕቢያ መራቁን ያወቀው የፌዴራል መንግስት ደግሞ ወደብ ብሎ መምጣቱ ሆድና ጀርባ እንዳደረጋቸው ይታመናል። ሌላው በዚህ በኩል ወይም ከፌዴራል መንግስቱ ጎን ያሉ ወዳጅ ሀገራትና የኃይል ሚዛኑን ለማየት እንሞክር። እንደ አንዳንድ ተንታኞች መሰረት አሁን የኢትዮጵያ መንግስት ከዩናይትድ አረብ ኤሚሬትና ከእስራኤል ጋር እንደሚሰራ ይታመናል። አሁን ያለው የኢትዮጵያ መንግስት የአፍሪካ ህብረት መቀመጫ ስለሆነ ብዙ የአፍሪካ ሀገራት መሪዎች ከዚህ መንግስት ጋር ሊሰሩ ይችላሉ። ታዲያ በብዙ ጠላት የተጋመደው የአዲስ አበባው መንግስት አሁን ላይ በእግረኛ ጦር ብዛት ከአፍሪካ አንደኛ እንደሆነ ይታመናል። ዘመናዊ ድሮኖችና ራሻ ሰራሹን
ሱ-35 ሳይቀር መታጠቁን ይታመናል። በትጥቅም በመሳሪያም እንዲሁም በዘመናዊ መሳሪያ የጠላቶቹን ብዛት የተመለከተው የኢትዮጵያ ሰራዊት በተደጋጋሚ መሳሪያዎችን ሲያመላልስና ሲታጠቅ ይታያል። በሌላ በኩል ደግሞ በጥምዶ ወገን እንዲህ አይነት ነገሮች በስፋት ለዜና ባይቀርቡም የተለያዩ የጦር መሳሪያዎች ግን እንደሚገዙ እና እንደታጠቁ ይታመናል። ያ ባይሆን እንኳ እንደ ግብጽ ያለች ሀገር ስለሚረዱ በመሳሪያና በትጥቁ ከፌዴራል መንግስት ጋር እንደሚስተካከሉ ይታመናል። የመሳሪያ አቅማቸውን ከተመለከትን አሁን ደግሞ ያላቸውን የህዝብ ቅቡልነት ለመመልከት እንሞክር። በሻዕቢያ በኩል የህዝብ ቅቡልነት የማያውቀው ኢሳያስ እሱና አጋሮቹ ብቻን አስቀምጦ ወጣቶቹን በመላው ዓለም በትኗቸዋል። አሁን በኤርትራ ያለው ወጣት ወይ ለመሰደድ ራሱን እያመቻቸ ካልሆነ ደግሞ ሲሰደድ ሞክሮ ተይዞ ካልታሰረ በስተቀር መሰደድ እንደ መጀመሪያ ግቡ ያደረገ ወጣት ተፈጥሯል። ሀገር ሳይሆን እንደ መቄዶንያ ኤርትራን የአረጋውያን ካፕ ያረጋት ኢሳያስ ከልቡ ጦርነት ስለሚወድና በጦርነት ወጪና ገቢ ላይ የሚያሰላ ቆንጆ ጭንቅላት ስላለው የቀረውን የኤርትራ ህዝብ የሚጎዳ አንዳች ነገር ያደርጋል ተብሎ አይጠበቅም። ሌላው እዚህ ጨዋታ ላይ ዋና ተዋናኝ የሆነው የፖርቱ ሱዳኑ መንግስት ሲሆን ይህ መንግስት ከጅምሩ የግብፅ አሽከርና እንደ ኢሳያስ ከውጭ ገቢ የማያሰላ ከግብፅ ሲላክ ወዴት እንጂ ለምን ብሎ የማይጠይቅ ኃይል ነው። ይህም የህዝብ ቅቡልነት አጥቶ ከዛም የሥራ ባልደረቦችን ቅቡልነት አጥቶ የከፋ ውጊያ የሚዋጋ ቡድን ነው። ይህ ቡድን ለሱዳን ህዝብ ያንተ የሌለው ነው። ይህ ቡድን በእርግጥ እንደ ሻዕቢያ የተወለገች ኢትዮጵያን የማየት ፍላጎት የለውም። የዚህ ኃይልና የኢትዮጵያ መንግስት ግጭት ኢትዮጵያን ለመበተንና ለማተራመስ የሚፈልጉ ኃይሎችን ከግብፅ መልእክት እየተቀበለ ማድረስና ኢትዮጵያ መውጋት ለሚፈልጉ ቀዳዳ ማበጀት ነው። ታዲያ አሁን ለሁለት ተከፍሎና የወርቅ ከተማውን ያጣው ይህ ኃይል ምናልባት ሱዳንን ከዚህ በኋላ ጠቅልሎ የመግዛት ህልሙን እንዲያሳካ ኢትዮጵያ እንድትፈርስ መፈለጉ ነው። ሌላው በዚህ ጥምረት ላይ ያለ ህወሓት ሲሆን እሱም ከአድካሚው የሰሜን ጦርነት ያላገገመ አመራሮቹ በግልና በቡድን ተከፋፍለው ለስልጣንና ስልጣን ለመያዝ በመገለባበጥ ላይ ያለ ህወሓት እንዲሁም ወታደራዊ መኮንኖች የከዱት ሌላው ወሳኙና ዋናው የትግራይ ህዝብ ፊቱን ያገለለበት ይህ ኃይል ነው። ታዲያ እነዚህ ኃይሎች ምንም እንኳ የደከሙና እርስ በርስ በጦርነት እንዲሁም በተቀባይነት ደረጃ ለመጥፋት የተቃረቡ ኃይሎች ቢሆኑም ግን የሚናቁ ኃይሎች አይደሉም። በተለይ ህወሓት በዲፕሎማሲ እስከ ወታደራዊ ጥበብ እጅግ የሚያውቅ ሲሆን በሰሜን ጦርነት አሁን ወዳጅ ብሎ ከሰበሰባቸው ጋር ጠላትና ሊተያዩ የማይፈልጉ ኃይሎች ነበሩ። አሁን ከነዚህ ጋር ወዳጅ መፍጠሩ ባይጠቅመውም እንኳ የሚወጉትን አካል ይቀንሳል። ይህም ጦርነት ከተጀመረ ከባድና ማይገመት ያደርገዋል። ሌላው ኢሳያስ ሲሆን ይህም ከኢትዮጵያ መንግስት ጋር ወደ ለየለት ሰጣ ገባ ገብቷል። ምናልባት የኢትዮጵያ መንግስት ከህወሓት ጋር ሊዋጋ ከሚፈልገው በላይ ከሻዕቢያ ጋር መዋጋት ይፈልጋል። እናም የኢትዮጵያ መንግስትን ፍራቻ ያስመራው መንግስት ከህወሓት ያላነሰ በዚህ ጦርነት ከተነሳ ሊሳተፍ ይችላል። የዚህ ሁሉ አቀናባሪና ደሞ ሞተሯ ግብጽ ስትሆን የኢትዮጵያ መንግስት ከአቅሟ በላይ ለሚወስዳቸው እርምጃዎችና ይህም መንግስት በቁጥጥሯ ስር ለማድረግ የቻለችን ሁሉ እያደረገች ትገኛለች። በተለይ የአባይን ወንዝ ለብቻዬ ልምጠጥ የምትለው ግብጽ አባይን ከዚህ ዓመታት በኋላ ለብዙ ዓመታት ለብቻዋ ለመቆጣጠር ህልም ያላት ግብጽ በሱዳን እሷን የሚሰማ መንግስት ሊመጣ እንደሚችል እየታየ ነው። ይህ ከሆነ ደግሞ የግብጽ የረጅም ጊዜ አጋሯ የሆነችውን ሱዳንን ካጣች ኢትዮጵያ ጋር የመረሻ እጇ ይቆረጣል እና ግብጽ በዚህ ጦርነት የተቻላትን እንደምታደርግ ግልጽ ነው። ታዲያ ጽምዶ የአንድ የተራ ስብስብ ሳይሆን ኢትዮጵያን አምርረው በሚጠሉና ደካማና ሁሌ ከነሱ በታች ሆና ላይ ማየት የሚፈልጉ ኃይላት ስብስብ ነው። ታዲያ እነዚህ ስብስብ ላለመጥፋትና ከኢትዮጵያ ላለማነስ የተቻላቸውን ነገር ያደርጋሉ ቢባል ውሸት አይደለም። ሌላው በአንጻሩ ደግሞ የኢትዮጵያ መንግስት በእነዚህ ሁሉ ጠላቶች ተከቦ አሁንም ጠላት በመጨመር ላይ ነው። ህዝቡን አንድ አድርጎ ሊመጣ ላለው ችግር እንደመዘጋጀት አሁንም ህዝቡን በሚያስለቅስና ህዝቡን ከሱ በሚያርቅ ነገር ላይ ተጠምዷል። ይህ ሁሉ የጠላት ናዳ ተቀምጦ እንዲህ ተንደላድሎ መቀመጡ ምን ቢኖረው ነው ያስብላል። በጀነራል ገመቹ ተሾመ በተዘዋወረው ይህ ጥምረት ከወሬ አልፎ መሬት ለመውረድ ከተሞከረ የኢትዮጵያ መንግስት ምላሹ ከባድ እንደሚሆን እና እንደ ሰም እንደሚቀልጡ ተናግረዋል። በእርግጥ ይህ ኃይል ከመቀሌ እስከ አስመራ በሚበቃው መንገድ ከተጓዘ በኋላ ወደ ሱዳን እየተንቀሳቀሰ ይገኛል። እንደ ሰም ለመቅለጥ ማለፍ የሚገባቸውን ያህል ሄደዋል። እናም ራሳቸውን አሁን አቅላጭ ለመሆን የቻሉትን እየሰሩ ይገኛሉ። ውድ የሳብ ኒውስ ተመልካቾች ይህ ቀጠናውን በሚፈታተን መንገድና ለቀጣዩ 50 ዓመታት ቀጠናውን ሊተነብይ የሚችለው እና የኢትዮጵያን ኃይል እናም ኢትዮጵያን ሀያል ሀገር ወይም ደግሞ አፈራርሶና ለቀጣዩ ረጅም ዓመታት የበታች አድርጎ ሊያስቀምጥ በሚችለው ፕሮግራም ላይ ያዘጋጀንላችሁ ይህን ይመስላል። ቻናላችን ሰብስክራይብ በማድረግ በግንቦት ወር 1 ሰብስክራይበር የመግባት ቻሌንጃችንን እንድትቀላቀሉን ጠየቅን።